ሴት ልጅ ብቻ አይደላችም ለገንዘብ ብለው ወንድም የሚቀርበው፣ ወንድም ለገንዘብ ብሎ ሴትን ይቀርባል። የዛሬው ፊልም የሚያተኩረው ጥቅም ላይ መሰረት ያደረገ ፍቅር ላይ ነው። ሰላም እንዴት ናችሁ? ዛሬ ሁልጊዜም እንደማደርገው አንድ አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። ታውቃላችሁ እናንተ ሰብስክራይብ አድርጉ እንጂ እዚህ ቻናል ላይ ፈልጋችሁ የምታጡት ፊልም የለም። የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን እየተጫናችሁ የዛሬው ፊልም ጀምሩት። ፊልሙ ሲጀምር ሊሊ ከፓሪስ ወደ ትውልድ ሀገሯ ትመለሳለች። የተቀበለቻትም ታናሽ እህቷ ቫሌሪያ ናት። ቫሌሪያም እህቷን ይዛት ወደ ቤቷ ትሄዳለች። ከዛም ከፍቅረኛዋ ከማኑ ጋር አስተዋወቀቻት። ቫሌሪያ ሀሳቧ አሁን የምትኖርበትን ቤት አስተካክለው ካፌ ለማድረግ ነው። ቫሌሪያ ከማኑ ጋር ቀለበት እንዳሰረች ለእህቷ ታሳያታለች። ያን ያህል አብረው አልቆዩም። ከ4 ወር ከፍቅር ቆይታ በኋላ ነው የጋብቻ ጥያቄ ያቀረበላት። ሊሊም የመጀመሪያው ፍቅረኛሽ ምን ሆኖ ነው ከዚህ ጋር አብረሽ የሆንሽው ብላ ጠይቃታለች። ቫሌሪያ ያቀረበችላት ምክንያት እዚህ ግባ የሚባል አልነበረም። ምሽት ላይ የሊሊ መምጣት አስመልክቶ ሶስቱም ተያይዘው ወደ ክለብ ይሄዳሉ። ሊሊ ያው እህቷን ሊያገባ ስለሆነ በጣም ብዙ ጥያቄ ማኑን ትጠይቀዋለች። ስለ ስራው፣ ስለ ቤተሰቦቹ፣ ስለ ሁሉም ነገር። ክለብ ውስጥ ቫሌሪያና ማኑ አንድ ላይ መጨፈር ይጀምራሉ። ሊሊ ደግሞ ከጭፈራ ቤቱ አስተናጋጅ ጋር የተመቻቸች ይመስላል። ሊሊ ለረጅም ሰዓት ጨፍራ መጠጥ ፈልጋ ወደ አስተናጋጁ ስትሄድ አንገቷ ላይ የቀዘቀዘ ነገር ያስቀምጣል። እንደ ሞቃት ገብቶታል። ይህም ብቻ አይደለም፣ እንደውም ለትንሽ ተሳስመው ነበር። ሊሊ ራሷን ውድ ለማድረግ ስለፈለገች ትሸሸዋለች። እሱም ሽጉጥ ይዞ ስለነበረ ሽጉጡን ይደብቀውና ተከትሏት ወደ ውጭ ይወጣል። በስተመጨረሻም እነ ሊሊ ሊሄዱ ሲሉ የቫሌሪያን ካርድ ተጠቅማ የጠጡበትን ለመክፈል ትሞክራለች። ግን ካርዷ እንደማይሰራ ተነገራት። ወደ ቤት እየሄዱ ቫሌሪያ እህቷን ታበሽቃታለች። ከአስተናጋጁ ጋር ተመቻችታችኋል ነበር ትላታለች። የሚቀጥለው ቀን ሊሊ ቫሌሪያን ስለ ካርዷ ጠየቀቻት። ቫሌሪያም ካርዴ ላይ ያለውን ብርና ሌላ ደግሞ ተበድሬ ጨምሬ ለሬስቶራንት የሚሆን ቦታ ገዝቼበታለሁ አለቻት። ከባንክ ብድር ወስዶ ቤት መግዛት የጤነኝነት ስራ አልነበረም። ሊሊም ይህንን ስትሰማ በጣም ተናዳ ሁለቱም ይጣላሉ። ቫሌሪያ የእናታቸው የውርስ ቤት ስለነበረ እሱን እንዲሸጡ ሊሊን ጠየቀቻት። ሊሊ ከእናቷ የቀራት ማስታወሻ ቢኖር ያ ቤት ስለነበረ በጣም ነበር የተናደደችው። በስተመጨረሻም ማኑና ቫሌሪያ ሊሊን ቁጭ ያረጓትና አዲስ ስለሚጀምሩት ስራ ይነግሯታል። በዚህ መሃል አንድ ሰው ይቀላቀላቸውና ይሄ ሰው የእናታቸውን ቤት ለመሸጥ ሽር ጉድ ያለ ሪል ስቴት ኤጀንት እንደሆነ ራሱን ያስተዋውቃል። ሊሊ እኔ እናቴን ቤት ለመሸጥ አልወሰንኩም፣ ስለዚህ የተወሰነ ጊዜ ስጠን አለችው። ማኑ በሊሊ ውሳኔ ምንም ደስተኛ አልነበረም። ነገር ግን ደስተኛ ሆኖ አስመስሎ ማለፍ ነው ያለበት። የዚህ ሪል ስቴት ኤጀንት ሚስትም እንደ አጋጣሚ መንገድ ላይ ታገኛቸውና እሷም ተቀላቀለቻቸው። ስሟም ጄሪሶል ይባላል። የሚገርማችሁ ነገር ያ የጭፈራ ቤቱ አስተናጋጅና ይሄ የሪል ስቴት ኤጀንቱ ይተዋወቃሉ። የጭፈራ ቤቱ አስተናጋጅ ቶም ይባላል። እናም ይሄ የሪል ስቴት ኤጀንት ለቶም አንድ ስራ ሰጠው። ቶም ግን በስራው ደስተኛ አልነበረም። ይሄም የሪል ስቴት ኤጀንት ቶም ከሊሊ ጋር ጭፈራ ቤት የመጣች ቀን የነበራቸውን ግንኙነት በፎቶ ያሳየዋል። ፎቶውን ከተመለከተው በኋላ የቶም ፊት ላይ ሀዘን በደንብ ነው የሚታየው። ስራውን ከመቀበል ውጪ ሌላ ምንም አማራጭ አልነበረውም። ሊሊ ወደ እናቷ ቤት ትሄዳለች። ከዛም የውሃው ቱቦ ፈንድቶ ነበር ያገኘችው። እናም የውሃ መስመሩን ለመዝጋት ስትሞክር እምቢ ብሎ አስቸገራት። አዲስ ጎረቤታቸውን ብዙም ባታውቃቸው እንዲረዷት ለመጠየቅ ወደዛ ትሄዳለች። እናም ያገኘችው ሰው በጣም ነበር ያስደነገጣት። ያ ክለብ ውስጥ የሚሰራው ቶም የተባለው አስተናጋጅ ነበር። ቶምም ፈጠን ብሎ ይመጣና ውሃውን ከዋና መስመር ይዘጋላታል። የሪል ስቴት ኤጀንቱ ሚስት ጄሪሶል ሊሊን ታገኛትና ስለ እናቷ ማውራት ይጀምራሉ። እናቷ ገና ወጣት እያለች ነበር የሞተችው። በሌላ በኩል አንዲት ሴት ማኑን ትመጣና የኔ ፍቅር ብላ ሰላም ትለዋለች። አብረውት ሊሊና ቫሌሪያ ስለነበሩ በጣም ነበር የደነገጡት። ማኑም ከዚች ሴት ጋር ይጣላል። ስሟን ቢያ ይባላል። ተጣልተናል እኮ ከዚህ በኋላ ምን አድርግ ነው የምትይኝ ብሎ ይጮህባታል። ድጋሚ የምትከታተይኝ ከሆነ ለፖሊስ ከመደወል ወደ ኋላ አልልም ብሎ ሊያስፈራራትም ሞከረ። እችም ሴት ሰዎች ፊት እንደዚህ ሲጮህባት በጣም ነበር የተናደደችው። እናም ልትመታው ስትሞክር ማኑ ይገፈትራትና መሬት ይጥላታል።
ሊሊም ከቫሌሪያ ጋር ከማኑ ጋር ወደሚያርፉበት ቤት ስትሄድ የቤቱን ውድነት ተመልክታ በጣም ነበር የደነገጠችው። የሚገርማችሁ ነገር የዚህን የቤት ኪራይ ራሱ የምትከፍለው እራሷ ቫሌሪያ ነበረች። ሊሊ ወደ እናቷ ቤት ከተመለሰች በኋላ ውሃውን ስትከፍተው ለካስ ውሃው ተዘግቷል። እናም ገላዋን ለመታጠብ እቃዎቿን ይዛ ወደ ቶም ቤት ትሄዳለች። ሊሊ ባገኘችው አጋጣሚ ቶምን ልታማልለው ትሞክራለች። ሳይሳካላትም አልቀረም። በረንዳ ላይም ቁጭ ይሉና አንዳንድ ነገር ማውራት ይጀምራሉ። የሚቀጥለው ቀን ቶም ክለብ ውስጥ ስራውን እየሰራ ነበረ። የሪል ስቴት ኤጀንቱም እዛው ቦታው ላይ ተገኝቷል። እናም እንዴትም ብለህ እነዛ ሁለት እህትማማቾች የእናታቸውን ቤት እንዲሸጡ ማድረግ አለብህ ይለዋል። ሊሊ ቢያንስ ቢሸጥ እንኳን የእናቷ ቤት ስንት እንደሚያወጣ ስለፈለገች ሌሎች ኤጀንቶች ጋር ትደውልና ዋጋ እንዲያወጡላት ትጠይቃቸዋለች። ግን ቶም ቤቷ መጥቶ ወሬዋንም ያቋርጣታል። ቶም ፍራፍሬ እንደምትወድ ስላወቀ ይዞት ወደ ገበያ ይሄዳል። በዚህ አጋጣሚ ሊሊ የእናቴ ቤት እንዲሸጥ አልፈልግም ብላ በግልጽ ነበር ሀሳቧን የነገረችው። ቶምም ከጊዜ በኋላ እዛ አካባቢ ቤቶች ዋጋቸው ስለሚወርድ አሁን ብትሸቂ ተጠቃሚ ትሆኛለሽ ይላታል። ሊሊ መንገድ ላይ የማኑን የቀድሞ ፍቅረኛ ቤን ትመለከታትና እየሮጠች እሷን መከተል ትጀምራለች። ግን መንገድ ላይ ጠፋችባት። በስተመጨረሻም ማኑ ማናጀር ሆኖ ወደሚሰራበት ሆቴል ደረሰች። ወደ ውስጥ ገብታ ሪሴፕሽን ላይ የምትሰራዋን ሴት ማናጀሩን ጥሪልኝ ትላታለች። እችም ሴት ማናጀሩን ስትጠራላት ማናጀሩ ሌላ ሰው ነው፣ ማኑ አልነበረም። እናም ወዲያው እየዋሻቸው እንደነበር ነው የተረዳችው። ሊሊም ቀጥታ ወደ እህቷ ትሄድና ስለምታገቢው ሰው ምንም የምታውቂው ነገር የለም እንዲህ ብላ ተቆጣቻት። ቫሌሪያ የእህቷን ጩኸት ከዚህ በላይ መቋቋም አልቻለችም። በዚህ መሃል ቶም ወደ እነሱ ይመጣል። ከዛም ዛሬ ማታ እኔ ክለብ ውስጥ ፕሮግራም አለ እዛ እንድትገኙ ይላቸዋል። ክለብ ውስጥ ማኑም ተገኝቶ ስለነበረ ሊሊ እዛ ሆቴል ሄጄ ማናጀሩ አንተ አልነበርክም አለችው። እሱም አዎ ሳንስማማ ቀርተን እሱን ስራ አቁሜያለሁ አላት። ቶምም ተቀላቅሏቸው ከማኑ ጋር እንደማይተዋወቁ መስለው ተጨባብጠው ቶም እባላለሁ ማኑ እባላለሁ ተባባሉ። ክለብ ውስጥ አንድ ሌባ የሊሊን ቦርሳ ብድግ አድርጎ አንስቶ ሊወስድ ይሞክራል። ማኑም ይህንን ሰው አባሮ ቦርሳውን ሊቀበለው ሞከረ። ሌባውንም ደብድቦት ቦርሳውን ከተቀበለው በኋላ ማኑ የተወሰነ ይጎዳል። ከዛም ይዘውት ወደ ክሊኒክ ይሄዳሉ። ውጪ ላይ ቶም እና ሊሊ ቆመው እያወሩ ነበር። ቶም ሳልወድሽ አልቀረውም ብሎ ይነግራታል። ከዛም ልክ ሊሳሳሙ ሲሉ ማኑና ቫሌሪያ ከክሊኒኩ ወጡ። አንድ ቀን ቶም ከስራ ሲመጣ ሊሊን የሱ ቤት በረንዳ ላይ ተኝታ ያገኛታል። ሊሊም የእናቴን ቤት ዋጋ የሚያወጣልኝ ሰው ጠርቻለሁ አለችው። ቶም ውስጡን ቢጨነቅም ያን ያህል ፊቱ ላይ እንዲያስታውቅ አልፈለገም። ፔኔሎፒ የተባለች ሪል ስቴት ኤጀንት መታ ቤቱን ተዘዋውራ ካየችው በኋላ ስንት ያወጣል የሚለውን ትገምታለች። የሚገርመው ነገር ያኛው የሪል ስቴት ኤጀንት ከፍላለው ካለው በጣም ዝቅተኛ ነበር የገመተችው። ይሄም ነገር ሀሳብ ነበር የፈጠረባት። ቶምም ኒክ ያቀረበላችሁ ገንዘብ እኮ አሪፍ ነው ለምን እሱን አትቀበሉትም አላት። ሊሊ ከቶም ጋር አሪፍ የፍቅር ግንኙነት የመሰረተች አርጋ ነው እያሰበች ያለችው። ሊሊ ብቻዋን ከሆነች በኋላ ቫሌሪያ ጋር ትደውልላትና የእናታችንን ቤት ለመሸጥ ተስማምቻለሁ አለቻት። የውሃው መስመሩ እንዲያስተካክሉት ሰራተኞች ከቀጠረች በኋላ በራሱ አይደለም የተበላሸው የሆነ ሰው አውቆ ያበላሸው ነው የሚመስለው ይሏታል። ሊሊ የእናቷን ቤት እያጸዳች እያለ ማኑ ለቀድሞ ፍቅረኛው የሰጣት ጌጥ የሚመስል አይነት ትንሽዬ ጌጥ ታገኛለች። ከዛም ከየትም ፈልጋ የማኑን የቀድሞ ፍቅረኛ አገኘቻት። እቺም የማኑ የቀድሞ ፍቅረኛ ቤ ከማኑ ጋር የነበራትን የሚያምር ፍቅር ነገረቻት። ቶም ክለብ ውስጥ ስራውን እየሰራ ያለ ማኑ ይመጣና ተሳካልን፣ ቤቱን ለመሸጥ ወስነዋል ይለዋል። የሚገርመው ነገር ማኑ እጁን ሳይጎዳ የተጎዳ እያስመሰለ ነበር እስካሁን የቆየው። ማኑ ይህንን ቤት ለአንዴና ለመጨረሻ ጊዜ ሸጠው ተገላግለው ከቫሌሪያ ጋር ያለው የፍቅር ግንኙነት እስኪያበቃ በጣም ጓጉቷል። ይህንን ሲናገር ቶም የባሰ ነበር የተናደደበት። ሬስቶራንት ውስጥ ሊሊ፣ ቫሌሪያ እና ማኑ የቤት ሽያጩን አስመልክቶ ጥሩ ጊዜ እያሳለፉ ነበር። በዚህ መሃል የማኑ የቀድሞ ፍቅረኛ አሁንም ድጋሚ መጣች። ሊሊ ናት ነይ ብላ የጋበዘቻት። ሊሊና የማኑ የቀድሞ ፍቅረኛ አንድ ላይ በመሆን ማኑን አጭበርባሪ ነህ ይሉታል። የቀድሞ ፍቅረኛው ቤን የወደዳት መስሎ ቀርቦ በጣም ብዙ ገንዘብ ወስዶባታል።
ቫሌሪያ አሁንም በፍቅር ስለታወረች የሚነገራትን ነገር ምንም ነው ማትሰማው። እናም ባላት ግንኙነት ሰዎች ቀንተው ስለሱ መጥፎ ነገር የሚያወሩ ነበር የሚመስላት። ቤም ከ2 ወር በፊት ፍቅር ውስጥ እያሉ የተጻጻፉትን መልእክት አሳየቻት። ቤ እጇ ላይ ያለውን ገንዘብ እንዳለ ከጨረሰች በኋላ ነው ማኑ ጥሏት የሄደው። ምንም ቢሞክሩ አልተሳካላቸውም። ቫሌሪያ ልትሰማቸው ፈቃደኛ አልነበረችም። ቫሌሪያ እና ማኑ ተናደው ተነስተው ጥለዋቸው ይሄዳሉ። ሊሊም ይሄ ተግባሯ በጣም ያናደዳት። ሊሊም የእናቷን ቤት ሽያጭ በተመለከተ ኒክን ለማናገር ወደ ቢሮ ትሄዳለች። ጸሐፊውም የቤተሰብ ፕሮግራም ስላለው ዛሬ ስራ አልገባም፣ ቤቱን ያለው አለቻት። ቢሮ ላይ የተሰሩ ማስታወቂያዎች ላይ የእናቷ መሬት ላይ ትልቅ ሆቴል እንደሚገነባ ማስታወቂያዎች ተመለከተች። ጸሐፊዋም እንዳወራቻት ከሆነ የእናትሽ መሬት እኮ በጣም ብዙ ገንዘብ የሚያወጣ ቦታ ነው አለቻት። ሊሊም ነገሮችን ለማጣራት ወደ ኒክ ቤት ትሄዳለች። ፕሮግራሙ ላይም ተገኘች። እዚህ ፕሮግራም ላይ ማኑና እህቷ ቫሌሪያም ተገኝተዋል። ሊሊ አሁንም ቢሆን እህቷ ልታነቃት እየሞከረች ነው። እህቷ ግን ማንንም አላምንም ብላለች። እዚህ ፓርቲ ላይ ሊሊ ክለብ ውስጥ ቦርሳዋን የነጥቃትንም ልጅ አገኘችው። እሱም ብቻ አይደለም ወደድኩሽ ሞትኩልሽ ሲላት የከረመውን ቶምንም እዚሁ ፕሮግራም ላይ ያገኘችው። ሊሊ አሁን ነበር የተረዳችው ሁሉም አንድ ላይ ነው የሚሰሩት። ሊሊም ኒክን ትሄድና እናንተ ሌቦች ስትለው እኛ ሌቦች አይደለንም፣ በፈቃደኝነት እህትሽ ፈርማ ቦታውን አስረክባናለች፣ አሁን የሚቀረን ያንቺ ፊርማ ብቻ ነው ይላታል። ሊሊ ቶምን ከሌሎች ባለትዳር ሴቶች ጋር የሚያሆን ነገር ሲያረግ ስታየው ደግሞ ንዴቷ እየባሰ ይሄዳል። በንዴት ትሄድና ቤቱን ማዘበራረቅም ጀመረች። ቤቱ ሄዳ ላፕቶፑንም ስትከፍት የተለያዩ ሴቶችን ፎቶዎች በፋይል አርጎ አስቀምጧቸው አየች። የሷም ስምና የተለያዩ መረጃዎች እና ፎቶዎቿም እንደዚህ በፋይል ተደርጎ ተቀምጧል። ቶም ወደ ቤት ተመልሶ ሲመጣ ቤቱ እንዳልነበር ነው። ሊሊም አይኑ እያየ ላፕቶፑ ላይ ውሃ ትከፍትበትና ላፕቶፑን አበላሸችው። ቶም የእውነት ባይሆንም መጀመሪያ የቀረባት በኋላም ግን አፍቅሯት ነበረ። ከዛም እያለቀሰች ወደ እናቷ ቤት ትመለሳለች። አባት ሊሊ ከእንቅልፏ ተነስታ ቡና እያፈላች እያለ የዛ የሪል ስቴት ኤጀንቱን ሚስት ጀሪሶልን ቤቷ ውስጥ አገኘቻት። ከዛም ለእኔ ጥቁር ቡና አርጊልኝ አለቻት። ከዛም ለሊሊ ምንም አማራጭ እንደሌላትና ዝም ብላ ወረቀቱን እንድትፈርም ወረቀቱን ጠጋ ታረግላታለች። በሌላ በኩል ቫሌሪያ ብዙም ደስተኛ አልነበረችም። እናም የማኑን ስልክ ስትበረብር ውስጡ ከሌሎች ሴቶች ጋር የተጻጻፈውን የጽሑፍ መልእክት አገኘች። እናም የተፈጠረውን ነገር ልትጠይቃት ወደ ቀድሞ ፍቅረኛው ስትሄድ እሷም ራሷን አጥፍታ ነበር ያገኘቻት። ጀሪሶል እንደምትላት ከሆነ እህትሽ ያን ያህል ብልጥ አይደለችም፣ እንዳንቺ በጣም ጅል ከመሆኗ የተነሳ ሁሉንም ነገር አንድ ያሳልፋ ሰጥታናለች። በዛ ላይ ደግሞ ማኑ እህትሽን በጣም እንድትወደው ስላረገ አልፈልግሽም ሲላት እንኳን አሁን ዝም ብላ ነው የምትከተለው። ስለዚህ እሱን ለአንዴና ለመጨረሻ ጊዜ አጥፍቼ ለእህትሽም ሰላሟን ሰጣታለሁ አለቻት። ሊሊም ልትፈርም አለችና በስተመጨረሻም ወረቀቱን ቀደደችው። ጀሪሶልም ከቦርሳዋ ውስጥ ሽጉጥ አውጥታ ሊሊን ለማስፈራራት ሞከረች። በስተመጨረሻም ሊሊና ቫሌሪያ ይገናኛሉ። ፖሊስ እንዳለው ከሆነ የማኑን የቀድሞ ፍቅረኛ ሞት አጣርተን ምን ሲሆን እንነግራቸዋለን ያለው። ቫሌሪያም ከማኑ ጋር ወዳረፈችበት ቤት ስትሄድ ቤት ውስጥ ምንም ነገር የለም። ቫሌሪያም ደጋግማ ብትደውልለት ማኑ ስልኳን አያነሳም። ሁለቱም አንድ ላይ ሆነው ወደ ቶም ወደ ትክክለኛ መኖሪያ ቤቱ ይሄዳሉ። ቶምም ትክክለኛ ቤቱን ስላወቁ በጣም ነበር የደነገጠው። እነዚህ ሁለት እህትማማቾችም የማኑ የቀድሞ ፍቅረኛ እንደሞተችና ማኑን ፈልገው ማግኘት እንደሚፈልጉ ነገሩት። ቶምም ዛሬ እኔ ጋ ቆዩ፣ ነገ የት እንደሚሆን በእርግጠኝነት አውቃለሁ ይላቸዋል። ለሊሊም አልዋሻትም እዚህ ማጭበርበር ውስጥ እጁ እንዳለበትና ባደረገው ነገር ደግሞ በጣም እንደተጸጸተ ይነግራታል። ምሽት ላይ እነዚህ ሁለት እህትማማቾች አንድ ላይ ይተኛሉ። ሊሊ እቺ ሞኝ እህቷን እያባበለቻት ነው። ቶም የሊሊ ጎረቤት መስሎ የሚኖርበት ቤት የሱ ቤት አልነበረም፣ የሪል ስቴቱ ቤት ነበር። ኒክ ግዢውን ስላላጠናቀቀ በጣም ተናዷል። ምክንያቱም ኢንቨስተሮች እሱን ቦታ ካልገዛ ፈንድ አይሰጡትም። እነዚህ ሁለት እህትማማቾች ማኑ ያለበትን ቦታ ያውቁና ይከተሉታል። እናም አሁን ደግሞ ከሌላ ከአዲስ ሴት ጋር አገኙት። ቫሌሪያ በጣም ተናዳ እሱ ወዳለበት ሄደች። ከዛም ንዴቷ እስኪወጣ ድረስ ቅጥቅጥ ነበር ያደረገችው። ከዛም ወዴት እንደሄደችባቸው እነሱም አላወቁም። ትሰለብባቸዋለች።
ቶምም የት እንደሚሆኑ አውቃለሁ ብላ ቦታው ላይ ይወስዳታል። እሷ አላወቀችም እንጂ ሌላ ወጥመድ ውስጥ እየከተቷቸው ነው። ማኑም ቫሌሪያ ላይ ሽጉጥ ደቅኖባት ሊሊን ፈጠን ብለሽ ወረቀቱን ፈርሚ አለበለዚያ እህትሽን እንገላታለን ይሏታል። ሊሊ የእህቷን ሕይወት ለማትረፍ በማለት ትፈርማለች። ቶምም ሰዎችን ስለማጭበርበር እያወራ ወደ ማኑ ይጠጋል። ከዛም በቦክስ ብሎ መቶት ሽጉጡን ቀማው። አጋጣሚው በመጠቀም ቫሌሪያ ሮጣ ታመልጣለች። ቶምና ሊሊ ወረቀቱን ይቀዱትና ወደ ውሃው ይዘላሉ። ወዲያው ፖሊሶች እችን የሪል ስቴት ኤጀንቱን ሚስት ለማሰር ይመጣሉ። ከአንድ ዓመት በኋላ ሊሊ አሁንም በድጋሚ እህቷን ለመጠየቅ መጣች። የሊሊ እህት ቫሌሪያ አሁን የራሷን ሬስቶራንት ከፍታለች። ውጪ ስትወጣም ቶም የእስር ጊዜውን ጨርሶ ልክ እንደተፈታ ተገናኙ። የዚህ ፊልም ታሪክ እዚህ ላይ ያበቃል። በፍቅር ምክንያት ገንዘብ ተጨበርብራችሁ የምታውቁ ከሆነ ኮመንት ላይ አንድ ቁጥር ጻፉልኝ። ሌላ ሀሳብ አስተያየት ካላችሁ ኮመንት ላይ ሀሳባችሁን ከመጻፍ ወደኋላ እንዳትሉ። እስካሁን አብራችሁኝ ስለቆያችሁ በጣም ነው የማመሰግነው። ኮሪያ ፊልም ብቻ የምሰራበት ሌላ ቻናል ለመክፈት እያሰብኩ ነው። ምን ታስባላችሁ? ነገ በሌላ ፊልም በተመሳሳይ ሰዓት እስክንገናኝ ድረስ የነገ ሰው ይበለን። ቻው፣ እወዳችኋለሁ።